الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد ዛሬ በአላህ ፈቃድ የምንማማረው የሶስተኛውን የእስላም መሰረት የዘካን ህግጋትና ተያያዥ ነጥቦችን ይሆናል። አላህ ተባረከ ወተዓላ በበርካታ የቁርአን አንቀጾች አማኞች ዘካ እንዲሰጡ አዟል። ወአቂሙ ሶላተ ወአቱ ዘካተ ወማ ቱቀድሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዒንደላህ ኢነላሃ ቢማ ተዕመሉነ በሲር ይላል። ሶላትን አስተካክላችሁ ቀጥ አድርጋችሁ ስገዱ፣ ዘካንም በአግባቡ ስጡ፣ ለራሳችሁ ብላችሁ ወደ አኼራ የምታስቀድሙት ማንኛውም መልካም ሥራ አላህ ዘንድ የተሟላ ሆኖ ታገኙታላችሁ። ስሩ የተባላችሁትን በአግባቡ ስሩ፣ ያጎደላችሁ ያዛባችሁ እንደሆነ አላህ ተባረከ ወተዓላ የምታደርጉትን ሁሉ ያያል ያውቃልና አኼራ ላይ የሥራችሁን ይሰጣችኋል ብሏል። በሌላኛው አንቀጽ ወአቂሙ ሶላተ ወአቱ ዘካተ ወአጢዑ ረሱለ ለዐለኩም ቱርሐሙን ብሏል። ሶላትን አስተካክላችሁ ቀጥ አድርጋችሁ ስገዱ፣ መልእክተኛውንም ታዘዙ። ይሄን ያደረጋችሁ እንደሆነ የአላህ እዝነት ይከጀልላችኋል፣ የአላህን እዝነት ታገኙ ዘንድ አቂሙ ሶላት፣ ሶላትን አስተካክላችሁ ስገዱ፣ ዘካን ስርዓቱን ጠብቃችሁ ስጡ፣ መልእክተኛውን ታዘዙ፣ ይሄኔ አላህ ያዝነላችኋል ተብሏል። ኢማሙ አልቡኻሪ ከዐብዱላህ ብን ዐባስ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንደተነገረው ሙዓዝ ብኑ ጀበል የሚባሉትን ሰሓቢ ወደ የመን ለማስተማር ሲልኳቸው የየመን ሰዎችን አንድ ብለህ ጥሪ የምታደርግላቸው የአላህን ብቸኝነት እንዲያውቁና እንዲመሰክሩ ይሁን። ይሄን ከታዘዙና ከተቀበሉ በቀን 5 ጊዜ ሶላት መስገድ አላህ ግዴታ እንዳደረገባቸው አሳውቃቸው። ይሄንን ከታዘዙና ከተቀበሉ ከነሱ ውስጥ ባለ ሀብት ከሆኑት ተወስዶ እዛው ከማህበረሰቡ ውስጥ አቅመ ደካማ ለሆኑት የሚሰጥ የገንዘብ መጠንን አላህ ግዴታ እንዳደረገባቸው ንገራቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በሌላኛው ታዋቂው ሐዲስም ኢስላም 5 መሰረቶች ላይ ተገንብቷል ብለው ከእስልምና ትልልቅ መሰረቶች መካከል አንዱ ዘካ መስጠት እንደሆነ ገልጸዋል ነብዩ ሰለላሁ ዐለይሂ ወሰለም። ዘካን ያስተባበለ ሰው ከእስልምና ይወጣል። የምን ዘካ ነው? እኔ ገንዘቤን ከፈለኩ እሰጣለሁ ካልፈለኩ አልሰጥም፣ መብቴ ነው፣ በዘካ ህግ አላምንም ያለ ሰው መስገዱ፣ መጾሙ፣ ሌሎች የዲን ህግጋትን መተግበሩ ምንም አይጠቅመው። ዘካ ግዴታ የተደረገው እንደ ሂጅራ 2ኛው ዓመት ላይ ነው። ነቢይ መዲና ከተሰደዱ ከ2 ዓመት በኋላ ነው። የተወሰኑ ሊቃውንት መካም ቢሆን ግዴታ ተደርጓል፣ ዝርዝር ህግጋቱ መዲና ተብራራ እንጂ የሚል አቋም አላቸው። ዋናው ግዴታነቱን ማመንና ማወቁን። ዘካ ግዴታ የተደረገበት መቅሲድ አለ፣ ዓላማና ምክንያት አለ። አንደኛው አላህን መታዘዝ ነው። በሶላቱ፣ በጾሙ፣ በሌሎችም ብዙ ዋጋ በማያስከፍሉ ነገሮች እንደሚታዘዙት ሁሉ ነፍስ በምትወደው ማግኘቱ ብዙ ዋጋ በሚያስከፍለው ገንዘብም ጭምር አላህን ተባረከ ወተዓላ ለመታዘዝ ነው። ወፊ አምዋሊሂም ሐቁን ማዕሉም ሊሳኢሊ ወልመሕሩም ተብሏል። ትክክለኛ የአላህ ባሮች የጀነት ሰዎች ከገንዘባቸው ውስጥ የሚታወቅ መጠን አለ። እነሱም ራሳቸው ላይ ግዴታ አድርገዋል። እንደ ንብረቱ አይነት ከንብረታቸው ቀንሰው ለምስኪን ይሰጣሉ። አላህም እነሱ ላይ ግዴታ አድርጓል። እምቢ ካሉ በግዴታ ሁሉ ይወሰዳል። ኹዝ ሚን አምዋሊሂም ሰደቃ፣ ከንብረታቸው የዘካ ሰደቃ ውሰድ ብለዋቸዋል ነቢዩ ሰለላሁ ዐለይሂ ወሰለም። እምቢ አልሰጥም ያለ ሰው
ሸሪዓን የሚያስተገብር ባለስልጣን ካለ በግዴታ ይወሰድበታል። አልሰጥም ካለ እሱን መጋደል ሁሉ ይቻላል። ስልጣን ያለው አካል አስገድዶ ከሱ መውሰድ ይችላል። ስለዚህ አንደኛው የዘካ ዓላማ ዑቡድያን አላህን መታዘዝ ነው። በገንዘብም የአላህ ባሪያ መሆንን ማረጋገጥ ማሳየት። ሶላት ሰግዳለሁ ጎንበስ ቀና ማለት ስለሆነ ችግር የለውም። ጾምም እጾማለሁ ከምግብ መታቀብ ስለሆነ ችግር የለውም። ነገር ግን ላቤን ጠብ አድርጌ ለፍቼ ደክሜ ያመጣሁትን ገንዘብ ግን አልሰጥም ቢል አንድ ሰው አልሰለምከም። ግዴታነቱን ከማመኑ ጋር አልሰጥም ያለ በስስት ምክንያት ሸሪዓ የሚያስተገብር አካል ካለ ይወሰድበታል። ብዙሃኑ ዘንድ አይከፍርም፣ ወንጀለኛ ነው የሚሆነው። ነገር ግን አንዳንድ አኢማዎች ግዴታነቱን እንኳ ቢያምን መስጠት እየቻለ ሰስቶ አልሰጥም ካለ ይከፍራል፣ ከእስላም ይወጣል የሚል አቋም አላቸው። ሶላትና ዘካ የተቆራኙ ናቸው፣ ሁለቱ አይለያዩም። እሰግዳለሁ ያለ በሙሉ ዘካ ሊሰጥ ይገባዋል። ቁርአን ውስጥ እጅግ በጣም በርካታ አንቀጾች ላይ አላህ ተባረከ ወተዓላ ሶላት ስገዱ፣ ዘካ ስጡ ብሏል። ደጋግ ባሮቹን ሲያመሰግናቸው ሲያወድሳቸው ሶላትን ይሰግዳሉ፣ ዘካን ይሰጣሉ ብሏል። እጅግ በጣም ጥቂት አንቀጾች ላይ ነው ሶላት ተጠቅሶ ዘካ ሳይጠቀስ የታለፈው። አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ ዘካና ሶላትን የነጣጠለን ሰው እጋደላለሁ ብለዋል። ሙስሊም አይደለም ማለታቸው። ሌላኛው የዘካ ዓላማና ጥቅም ነፍስን ከስስታምነት ማጥራት ነው። ገንዘብን ከሐራም ከሹብሃ ሳይታወቅ ሊቀላቀል ከሚችል ከሰው ሐቅ ማጥራት ነው። አውቆ ሆን ብሎ የሰውን ሐቅ ወደ ራስ ካደረጉ ይሄ ዘካ የማያጠራው ተውበትና የገባብንን የሰው ሐቅ ማውጣት ብቻ ነው የሚያጠራው። ሐራም እየሰሩ ያጭበረበሩ እየሰረቁ በዘካ አጣራዋለሁ አይባልም። ዘካ ያጣራው ነገር ግን በቂ ጥንቃቄ ከማድረግ ጋር ባለማወቅ ሊገባ የሚችል የሰውን ሐቅ ዘካ ያጠራል። የስስታምነትን በሽታም ከውስጥ ጠራርጎ ያወጣል። ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን ብሏል። ከነፍሱ ስስታምነት አላህ ያዳነው እሱ ነው ከስጋት ሁሉ የዳነ ስኬታማ የሆነ ሰው ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ከሚያደርጓቸው ዱዓዎች አንዱ አላሁመ ኢኒ አዑዙ ቢከ ሚነል ቡኽል ነው። አላህ ሆይ ከስስታምነት በአንተ እጠበቃለሁ ይለው ነው። ስስታምነት ግዴታ የሆነ ወጪን እንዳናደርግ ሰበብ ይሆናል። ስግብግብነት የኛ ያልሆነን ሐቅ ወደ ኪሳችን እንድናስገባ ያደርጋል። ሌላኛው የዘካ ዓላማ አቅመ ደካሞችን መርዳት ነው። አላህ ከሰጠን ለሌሎች ቆርሶ መስጠት ነው። ኢስላም የመረዳዳት የመደጋገፍ ዲን። አንዱ ጠግቦ እየበላ ተርፎት ማስቀመጫ እያጣ ሌላኛው ሆዱን የሚሞላበትን እያጣ ሊኖሩ አይገባም። የምስኪን ሐቅ ነው። መመጻደቅም አይቻልም። አላህ የሰጠውን የሰጠህ አላህ አንተ ጋር ካስቀመጠው ቀንሰህ ስጥ ነው ያለህ። አላህ ያዘዘህን ነው የምትፈጽመው። እኔ የሰጠሁት እኔ ያደረግኩለት ማለትም አትችልም። አንተ ጋር ያለው ሐቅ ነው። የበታችነት ሳይሰማው አንተም የበላይነት ሳይሰማህ ሊሸጋገር ሊረካከቡ ይገባቸዋል። ዘካ ውጪና ዘካ ተቀባይ። እዚህ ሌላኛው የዘካ መቅሱድ አቅመ ደካማን መርዳት መተባበር። ተዋሪ ለሌላቸው ረዳት ለሌላቸው የገቢ ምንጭ የህይወት ዋስትና እንዲሆን ሁሉም ሙስሊሞች በአግባቡ ዘካቸውን ቢያወጡ ድሃ አይኖርም ነበር። በየሀገሩ በየአካባቢው ያሉ ሙስሊሞች ዘካተል ማልን በአግባቡ በትክክል ሂሳብ ሰርተው ከሁሉም ሀብታቸው ከሁሉም ዘካ ከሚወጅብበት ንብረት ዘካ ቢወጣ ድሃ ባልኖረ ነው። ታሞ መታከሚያ የሚያጣ ባልኖረ ነው። ማግባት የፈለገ የትዳርን ጣጣ ማህርን፣ ጥሎሽን፣ የቤት ወጪን ፈርቶት ወጣት ዝሙት ላይ ባልወደቀ ያለ ጋብቻ ባልኖረ ነው። ዘካ በአግባቡ ቢወጣ ችግሮች በሙሉ ይቀረፉ ነው። ድህነት ያመጣቸው ችግሮች ይቀረፉ ነው። በየመንገዱ ወድቆ የሚለምን መስጂድ በር የሚዘጋ ባልኖረ ነው።
አመል የሆነበት በሽተኛ የሆነ እሱ መቼም አይጠፋም። እሱን ማከም ነው በሚታከምበት መንገድ። ዘካን አለመስጠት አሁን ያልናቸው ሁሉ መልካም ነገሮችን እንድናጣ ያደርገናል። በስስታምነት በሽታ እንጠቃለን። ገንዘባችን ከሐራም አይጠራም፣ ከሹብሃ አይጠራም። ትክክለኛ የአላህ ባሪያነታችን አይረጋገጥም። ምቀኛ ይበዛብናል። ባለ ሀብት በትክክል ዘካውን ሲያወጣ ከዙሪያው ያሉ ሰዎች ዱዓ ያደርጉለት። የእሱ ሀብት የኔ ሀብት ነው ይላሉ። በየዓመቱ በትክክል ሂሳብ ሰርቶ ሐቃቸውን በክብር የሚሰጣቸው ከሆነ በቂ ነገር የሚያደርግላቸው ከሆነ አላህ ሀብቱን ይጠብቅለት፣ ጨምሮ ጨማምሮ ይስተው ይላል። እንዲነካ አይፈልጉም። በአግባቡ ግን ዘካውን የማያወጣና ለሱ ብቻ ሚኖር ከሆነ እሱ ያደገ ሌሎች ሲጎዱ አይቶ ዝም የሚል ከሆነ የመጀመሪያ ምቀኛው ጎረቤቱ ነው የሚሆን፣ ዘመዱ ወንድሙ ነው የሚሆን። ወለዐዛቡል አኺረቲ አሸዱ ወአብቃ። ዘካን ባለማውጣት የሚመጣው የአኼራው ቅጣት ከዚህ የከፋ ነው። ወርቅና ብርን እያከማቹ በአላህ መንገድ ወጪ የማያደርጉ ዘካ የማያወጡ ሰዎችን ፈበሽርሁም ቢዐዛቢን አሊም ብላ አሳማሚ በሆነ ቅጣት አበስራቸው ንገራቸው ብሎ ዘካውን ከልክለው ያከማቹት ንብረት የቅያም ቀን በጀሃነም እሳት ግሎ ለነሱ መጠበሻ ይሆናል ብሏል በግልጽ በቁርአን ቃል። የውመ ዩሕማ ዐለይሃ ፊ ናሪ ጀሃነመ ፈቱክዋ ቢሃ ጅባሁሁም ወጁኑቡሁም ወዙሁሩሁም ሃዛ ማ ከነዝቱም ሊአንፉሲኩም ፈዙቁ ማ ኩንቱም ተክኒዙን ይባላል። ዘካውን ከልክለው ያከማቹት ወርቅ፣ ብር፣ ንብረት የጀሃነም እሳት ላይ ግሎ ግንባራቸው፣ ደረታቸው፣ ጎንና ጎናቸው፣ ጀርባቸው በሱ ይጠበሳል። ይህ ታከማችሁት የነበረው ንብረታችሁ ነው ቅመሱ ይባላል። የአዱንያ እሳት ላይ ለሰከንድ ለማይክሮ ሰከንድ እጅህን ማስቀመጥ አትችልም። የጀሃነም እሳት ላይ ከአዱንያ እሳት በብዙ እጥፍ የሚበልጥ እሳት ላይ ገብተው ይቀቀላል፣ ይጠበሳል። ፊታቸው የሚጠበሱት ዘካ የሚገባው እርዳታ የሚያስፈልገው አካል ከፊት ሲመጣ ፊታቸውን ስለሚያዞሩበት ነው ተብሎ፣ ጀርባቸውንም የሚጠበሱት በዚህ በኩል ሲመጣ ጀርባ ሰጥተው ጎን ሰጥተው ስለሚዞሩ ነው ተብሎ። ከአላህ ማምለጥ ከቁጣው ማምለጥ ማንም አይችልም በተውበት ያበላሸውን በማስተካከል እንጂ። ዘካ ግዴታ የሚሆነው አቅም ያለው ሰው ላይ እንዲሁ በየቀኑ የምታገኛት 5 ብር፣ 20 ብር፣ 30 ብር፣ 100 ብር በሷ ዘካ ይወጅባል አይባልም። ትኡኸዙ ሚን አግኒያኢሂም ከባለ ሀብት አቅም ካለው ሰው ተወስዶ ወቱረዱ ኢላ ፉቀራኢሂም ድሃ ወደሆነ ሰው ይመለሳል። ዝቅተኛ የዘካ መነሻ አንድ ሰው ዘካ የሚወጅብበት ምን ያክል ሀብት ሲኖረው ነው። ከወርቅ ከብር የዘካ መጠን አለ። ምን ያክል እንደሚወጣም ተነግሯል። ለነማን እንደሚሰጥም ተነግሯል። ልክ እንደ ሶላት የዘካ ህግጋትም ተብራርቷል። ከኛ የሚጠበቀው መማር። ነገር ግን ብዙዎቻችን ዘካ እኔን አይመለከትም ሚሊዮነር ስላልሆንክ የሚል አስተሳሰብ ያለ ይመስላል ውስጣችን። አልፎ ሁሉ ጥቁር ሀበሻ ዘካ ይቀበላል እንጂ ዘካ አይወጣም የሚሉም አሉ። ማን ነው እንደዚህ ያለው? አላህ ጤና ሰጥቶ ከሰራ አመት ሙሉ አንተ ጋር 595 የጌጡን የማዕድኑን ብር ሊገዛ የሚችል ገንዘብ አንተ ጋር ካለ ዘካ ወጅቦብሃል። 595 ግራም የማዕድኑን የጌጡን ብር ሊገዛ የሚችል ገንዘብ ካለ አመት ሙሉ ከተቀመጠ ዘካ ወጅቦብሃል። ይሄ እንደ ጊዜው እንደ ወርቅና ብር ገበያ ሁኔታ በየዓመቱ ሊለያይ ከፍ ዝቅ ሊል ይችላል። 20 ሺህ ሊሆን ይችላል፣ 15 ሺህ ሊሆን ይችላል፣ 30 ሺህ ሊሆን ይችላል። ዘካ የእስልምና አንድ መሰረት ነው። እንደ ሙስልምነቴ ዘካ ማውጣት አለብኝ። ትንሽም ብትሆን ያለችኝ ብር አመት ሞልቷታልና ዘካ ወጅቦባታል አልወጀበባትም ብለህ ወደ ወርቅና ብር ገበያ ጎራ በማለት መረጃ በመጠየቅ 595 ግራም የማዕድን ብር ስንት ነው ዋጋው ብለህ ጠይቀህ ይህ መጠን ያለውን የማዕድን ብር ሊገዛ የሚችልና ከዛ በላይ ብር ካለ ዘካ ወጅቦብሃል። 100 ሺህ፣ 50 ሺህ፣ 60 ሺህ፣ 80 ሺህ ሊኖርህ ይችላል። አመት ከተቀመጠ ዘካ ወጅቦበታል። ይሄን ብር ያስቀመጥከው ቤት ልሰራበትም ይሁን ልታገባበትም ይሁን ለምንም ይሁን ብሩ ያንተ ከሆነ ባለቤት ካለው አመት ከሞላው ዘካ ይወጅብበታል። በጥቅሉ ዘካ የሚወጅበው በዋነኝነት በአራት አይነት ንብረቶች ላይ ነው። አንደኛ የቤት እንስሳት ናቸው። ግመል፣ በግና ፍየል፣ ከብቶች ናቸው። ሁለተኛው ወርቅና ብር ነው።
ወርቅ 85 ግራም 24 ከፍተኛው ካራት ጥርት ያለው ወርቅ 85 ግራም እና ከዛ በላይ ያለው ሰው ከወርቁ ከራሱ ዘካ ያወጣል። ለጌጥ ያዘጋጁት ከሆነ ሴቶች ይወጣበታል አይወጣበትም በተወሰነ መልኩ በፊቅህ ሊቃውንት መካከል ኺላፍ ያለበት ሲሆን ብዙሃኑ አይወጣበትም የሚል አቋም አላቸው። ነገር ግን ጠንከር ያለ ማስረጃ ያለው ተመሳሳይ የሆነ ማስረጃ ያለው ሌሎች ሊቃውንት ደግሞ ይወጣበታል ዞሮ ዞሮ ወርቅና ብር ማከማቸት የሚለው ውስጥ ይገባል የሚል አቋም ስላላቸው ማውጣቱ የተሻለ 85 ግራም እና ከዛ በላይ 24 ካራት ሙሉ በሙሉ ጥርት ያለ ወርቅ ያለ። ሌላው ጥራጥሬ ነው። ገብስ፣ ስንዴ፣ ማሽላ፣ አተር ለረጅም ጊዜ ከርሞ ሊበላ የሚችል ተለክቶ ተሰፍሮ የሚሸጥ ለምግብነት የሚያገለግል ጥራጥሬ ዘካ ይወጅብበታል። ከ610 እስከ 650 አካባቢ ኪሎ ግራም ምርት የሰበሰበ ሰው ዘካ ማውጣት ይወጅብበታል። ሌላው የንግድ ዕቃዎች ለሽያጭ የቀረቡ ዕቃዎች ናቸው ዘካ የሚወጅብባቸው። በመሰረቱ በራሱ ዘካ ባይወጅብበትም ለሽያጭ ከቀረበ ልብስም ይሁን ፍራፍሬም ይሁን ማንኛውም ነግዶ ለማትረፍ ለሽያጭ የቀረበ ነገር ንግድ ከተጀመረበት ቀን ጀምሮ አንድ ተብሎ ተቆጥሮ ዓመት ሲሞላው ዘካውን ማውጣት ግዴታ ይሆናል። ከብር ከወርቅ ለሽያጭ ከቀረቡ የንግድ ዕቃዎች ዘካ የሚወጅበው የአንድ አስረኛው ሩብ ነው። የአንድ አስረኛው ሩብ ነው። ወይም በተሻለ በቀላል አገላለጽ ያለውን ንብረት በሙሉ ሂሳብ ሰርቶ በሚሸጥበት ዋጋ ተሰርቶ በገዛህበት ሳይሆን ለ40 ማካፈል። ለ40 ስታካፍል የሚመጣውን ዘካ ማውጣት 100 ሺህ ለ40 ስታካፍለው ስንት ይሆናል? 2500 ይሆናል። 100 ሺህ እንደ ምሳሌ 100 ሺህ ለ40 ስታካፍለው የሚመጣው 2500 ይሆናል። 100 ሺህ ይሁን 200 ሺህ ይሁን 1 ሚሊዮንም 60 ሚሊዮንም ይሁን ያለህን ለ40 ማካፈልና ለ40 ስታካፍል የሚመጣውን አውጥተህ ለምስኪን መስጠት። የምትሰጠው የጠቅላላ በዓመቱ ውስጥ እጅህ ላይ ያለን ገንዘብ 1/40ኛውን ነው። አምና ማውጣበት ካቻምና ማውጣበት ብሩ ካለ ቀንሶ ወጪ ተደርጎ ዘካ ማውጣት ከሚወጅብበት መጠን በታች ካልሆነ በስተቀር አምና አውጥቼበታለሁ ዘንድሮ አላወጣም አይባልም። ካቻምና አውጥቻለሁ አይባልም። 10 ዓመት ይሁን ብሩ ካለ ይወጣል። አይደለም ያንተ የጤነኛ የሚንቀሳቀስ ሰው ብር ይቀርና የህፃናት የአእምሮ በሽተኛ ንብረት እንኳን ለምን አይሆንም? ወፊ አምዋሊሂም ሐቁን ሊልመራ ኹዝ ሚን አምዋሊሂም ሰደቃ ከገንዘቡ ከራሱ ጋር ነው ሰደቃው ዘካው የተያያዘው። ሌሎች ጉዳዮች ላይ ከባለ ጉዳዩ ጋር ከሙከለፉ ጋር ነው ብዙ ጊዜ የሚያያዙት። ሶላት ህፃናት ላይ አይወጅም፣ የአእምሮ በሽተኛ ላይ አይወጅም። ከግለሰቡ ከራሱ ጋር የተያያዘ ኃላፊነት ስለሆነ ዘካ ግን ከገንዘቡም ከባለ ገንዘቡም ጋር የተያያዘ ነው። ባለ ገንዘቡ የአእምሮ በሽተኛ ነው፣ ህፃን ነው፣ የቲም ነው ተብሎ አይተው ዘካ የሚወጅብበት መጠን እስከደረሰ ድረስ ዘካ መውጣት አለበት። ስለዚህ የየቲምን ገንዘብ ዘካ በልቶ እንዲጨርሰው ዝም ብለህ አታስቀምጥ፣ አንቀሳቅሰው ይላል ፊቅህ አልኢስላም። የየቲምን ገንዘብ ዘካ በልቶ እንዲጨርስ ዝም ብለህ አታስቀምጠው፣ ቋጥረህ አንቀሳቅሰው። ስለዚህ ከሁሉም አይነት ንብረት ዘካ ከሚወጅብበት በየዓመቱ ዘካ ማውጣት አለበት። የቅያም ቀን አላህ እንደሚመረምረን እንደሚተሳሰበን እርግጠኛ በሆነ ልብ ዘካ ልንሰራ ይገባል። እንዲሁ ቆንጥረህ ቀንሰህ ደስ ባለህ መልኩ መስጠት የለብህ። በተለያዩ አጋጣሚዎች ሰዎችን የጋበዝከበት ለሰደቃ ብለህ ያለ ንያ ያወጣኸውን ከዘካ ማሰብ የለብህ። ይሄን የሚያደርጉ ሰዎች ዓመቱን ሙሉ ያወጧቸው ወጪዎችን አስበው ዘካ አልቋል ይላል፣ ወይም ደግሞ ዘካ ላይ ደምራለሁ ይላል። ዘካ ንያ ያስፈልገዋል። ከአእምሮ በሽተኛና ከህፃናት ውጪ ማንኛውም ሰው ዘካ ሲያወጣ መነየት አለ። የአእምሮ በሽተኛና ህፃናት ራሳቸው ካነየቱ ዘካቸው ትክክል አይሆንም አይባልም፣ መነየት ስለማይችሉ። ከዛ ውጪ ግን ዘካ ስትሰጥ መነየት አለ። የዛሬ 2 ወር አካባቢ ላይ ለሆነ ኸይር ዓላማ ለተጎዱ ለተቸገሩ ሰዎች 100 ሺህ ብር ነይተህ ነበር፣ ግማሽ ሚሊዮን ነይተህ ነበር። የዘካ ጊዜ ሲደርስ ያኔ ለምስኪኖች የሰጠሁትን ለኸይር ያወጣሁትን ግማሽ ሚሊዮን 100 ሺህ ደምራለሁ ብትለኝ ያኔውኑ ስታወጣው ከዘካ አስበህ ነይተህ ከሆነ መልካም። የንያን ደረጃ ተመልከት። ዘካ የሚገባቸው ሰዎች ተቸገሩ፣ ያንተ የዘካ ጊዜ አልደረሰም፣
ወራት ሊቀሩ ይችላሉ። አስቀድመህ ብትሰጥ ችግር የለውም ከነየትከበት ከዘካዬ ካልክ በጊዜው ተሰምቶ ከንጹህ ገንዘብ መስጠት ፈልገህ የሰጠኸውን ኋላ ላይ ከዘካ ብሎ ማሰብ አይቻልም። ለተቸገሩ ለቤተሰቦችህ በበጎ ፈቃደኝነት ያወጣኸውን ዘካ ብሎ ማሰብ አይቻልም። ሌላው ዘካ የሚሰጠው ሱረቱ አተውባ ቁጥር 60 ላይ በተብራራው መሰረት ለ8 አይነት ሰዎች ብቻና ብቻ፣ ከዛ ውጪ ላለ አካል መስጠት አይቻልም። ዘካ የምንሰጠው ሰው ከነዚህ ሰዎች መሆን አለመሆኑን ልናረጋግጥ ይገባናል። የመጀመሪያው ፈቂርና ምስኪን፣ ሁለቱም አቅመ ደካማ ድሃ ማለት ነው። የቀን ገቢውን በትክክል ማግኘት የማይችል ያገኘው የማይበቃው የቤት ኪራይ፣ የልጆች ትምህርት ቤት የሚያንገዳግደው ማለት ስራ ሊኖረው ይችላል፣ ነገር ግን የሚያገኘው የማይበቃው ትዳር መያዝ ፈልጎ ሊሆን ይችላል፣ ነገር ግን የትዳርን ጣጣ ያልቻለ ገቢ ቢኖረውም ስራ ቢኖረውም ትዳር መያዝ ያልቻለ የቤት ኪራይ መሸፈን ያልቻለ የሚያገኘው ወርሃዊ ገቢው ቶሎ አልቆበት የሚበደር ስራ ቢኖረውም ሙያ ቢኖረውም ፈቂር የሚለው ድሃ የሚለው ውስጥ ይገባል። ዘካ ይሰጠዋል። ሁለተኛው ወልዓሚሊን ዐለይሃ የሚል ነው። እስላማዊ ስርዓት ባለበት ጊዜ የሙስሊሞች መሪ ዘካን አሰባስቦ የሚያከፋፍል ከሆነ ዘካን ሰብስበው አምጥተው ለሚገባው አካል የሚያደርሱ የመንግስት ሰራተኞች ይገባቸዋል። ይሄ በዘመናችን በተለይ በሀገራችን ስለሌለ ብዙ አያነጋግርም። አራተኛው ወልሙአለፈቲ ቁሉብሁም አዲስ ለሰለሙ ቤተሰብ ላገለላቸው በመስለማቸው ምክንያት ኖሯቸው ህይወታቸው ለተዛባ የህይወት ፈተናን መቋቋም ላቃታቸው አልያ ደግሞ ይሁን ነገር ቢደረግላቸው ሸራቸውን ከእስላም ከሙስሊሞች መከላከል ይቻላል የሚባል አካላት መስጠት ይቻላል። ወይም ሰልመው የመገለል ፈተና ለደረሰባቸው አልያ ደግሞ ከእስላም ውጭም ሆነው እስላምን በጣም የሚያጠቁ ዘካ በሰጣቸው ሸራቸውን እዛው የሚያቆሙ ከሆነ መስጠት ይቻላል። ወልሙአለፈቲ ቁሉብሁም ወፊ ሪቃቢ ባሪያ ሆነው ከባርነት ነፃ ለመውጣት ውል የተፈራረሙ ገንዘብ የሚያሰባስቡ ይቻላል። ይህም በዘመናችን ብዙ አነጋጋሪ አይደለም። ነገር ግን እዚህ ውስጥ በዕዳ ተይዞ የታሰረ ሰው ይገባል። በዕዳ ተይዞ የታሰረ እዚህ ውስጥ ይገባል። መክፈል አቅቶት የታሰረ እንደሆነ ከዘካ ገንዘብ የታሰረበትን ገንዘብ ከፍሎ ማስወጣት ይቻላል። ወኢብን ሰቢል ለመንገደኛ ከአንድ ሀገር ወደ ሌላ ሀገር የሚሸጋገር ሰው እጅ ካጠረው ከዘካተል ማል መስጠት ይቻላል። ምን ያክል? ሀገሩ የሚያደርሰውን ያክል። እዚህ ላይ ለተጠቀሱ በሙሉ በጊዜው ችግራቸውን የሚፈታን ያክል መስጠት ይቻላል። የተወሰኑ ዕለሞች የአንድ ዓመት ወጪ ብለዋል። ለድሃ ለአቅመ ደካማ ለምስኪን የአንድ ዓመት ወጪውን እስከ ቀጣዩ ዓመት ድረስ የሚብቃቃበትን መስጠት ይቻላል። በየጊዜው በየዓመቱ የሰው እጅ እንዳያይ አንድ ጊዜ ህይወቱን የሚቀይርበትን ማድረግም ችግር የለውም። ነገር ግን በቤተሰብ ብቻ ታጥሮ ሁሉም የራሱን ዘመዶች በአንዴ ለማሳደግ ዘካን እያዋለ ሌሎች ሌላ ረዳት የሌላቸውን የሚጎዳ መሆን የለበትም። ይህም በማያስከትል መልኩ የአንዳንድ ሰዎችን ህይወት በየዓመቱ መቀየር ቢቻል ምንም ችግር የለውም። ነገር ግን የተወሰኑ ዕለሞች የአንድ ዓመት ወጪው ነው መሸፈን ያለበት፣ እስከ ቀጣዩ ዓመት ያለውን ራሱ በራሱ መንገድ ያመቻች። ለአንተ የሰጠው አላህ ለሱ ሊሰጠው ይችላል። አንተ የምትችለው የአንድ ዓመት ወጪውን መሸፈን ነው የሚል አቋም ያላቸው። የመጨረሻው ወፊ ሰቢልላህ ፊ ሰቢልላህ በአላህ መንገድ ላይ ዘካን ወጪ ማድረግ። በአላህ መንገድ የሚለው የተወሰኑት በሐጅ ፈስረውታል፣ የተወሰኑት በጂሃድ ፈስረውታል፣ የተወሰኑት ለጂሃድ በሚያስፈልጉ መሳሪያዎች ለሙጃሂዶች ሳይሆን ለመሳሪያ ብለው ፈስረውታል። ሌሎች ደግሞ ኸይርና መልካም ለተባለ ሁሉ ብለዋል። ነገር ግን ኸይርና መልካም ለተባለ ሁሉ ከተባለ የአንቀጹ መግቢያ ላይ ኢነመ ሰደቃቱ ተብሎ ሐስር መደረጉ መገደቡ ጥቅም የለውምና ፊ ሰቢልላህ ጂሃድንና የመሳሪያውን ጂሃድና የእውቀቱን ጂሃድ ነው የሚመለከተው። ፊ ሰቢልላህ ጦር ሜዳ ላይ ሄደው እስላም የሚከላከሉ የሀገሩ መንግስት ወጪ ማያደርግላቸው የወር ደመወዝ የሌላቸው በራሳቸው ጊዜ በበጎ ፈቃደኝነት የሚዘምቱ ወጪያቸውን መሳሪያቸውን ማሟላት፣ ለእስላም ለመከላከል የሚያስፈልጉ መሳሪያዎችን ለመግዛት፣ ኢስላምን ለማስፋፋት የሚያስፈልገውን እውቀት ለመጠበቅ፣ ዕልም ላይ ላሉ ለዕልም የሚያስፈልጋቸውን መጽሐፍ፣ ኪታብ መሰል ነገሮችን የራሳቸውን ወጪያቸውን ሁለቱም ጂሃድ ከመሆኑ አንፃር ጦር ሜዳ ላይ ሄደው በሰይፍ ጂሃድ ያደርጋሉ። ሌሎች የጉልበት ጂሃድ፣ ሌላው ደግሞ የእውቀት ጂሃድ። እነዚህ 8ቱ ናቸው ዘካ የሚሰጣቸው። ድሃ እንኳ ቢሆኑ ለአባት እናት አይሰጥም፣ ከዋናው ገንዘብ ነው የሚሰጥ። ለሚስት አይሰጥም፣ ለልጅ ልጅ አይሰጥም፣ ከዋና ገንዘብ ነው የሚሰጥ። አባት ለልጁ
ልጅ ለአባቱ ዘካ መስጠት አይችልም። ነገር ግን አንድ ሁኔታ ላይ ብቻ አባት ለልጅ ልጅ ለአባቱ ዘካ መስጠት ይችላል። ይኸውም ዕዳ ካለበት። አባት ዕዳ ካለበት ልጅ ለአባቱ ከዘካ ገንዘብ ዕዳውን ቢከፍል ችግር የለውም። ለሱ ከመስጠት ይልቅ ባለ ዕዳው ጋር ወስዶ መስጠት የተሻለ። ሚስት ለባሏ ዘካ መስጠት ትችላል፣ ችግር የለውም። ነገር ግን ባል ለሚስቱ ዘካ መስጠት አይችልም ዕዳ መክፈል ካልሆነ በስተቀር። እነዚህና መሰል የሆኑ የዘካ ህግጋት አሉ። በየጊዜው ልናስታውስ ዘካችንን በሸሪዓ ህግ መሰረት በፊቅህ መሰረት ልናወጣ ይገባናል። ዋናውና ትልቁ ነገር የዘካ አይነቶችን ማወቅ፣ መጠኑን ማወቅ፣ ዘካ የሚገባቸው ሰዎችን ማወቅና በታዘዝነው መሰረት ከቦታው ማድረስ ነው። ዓመት ማለፍ የለበትም። የግድ ረመዳን መጠበቅ የለበትም። ስራ የጀመርክበትን ወር ቆጥረህ በዛ ወር ነው መስጠት ያለበት። የረመዳንን ትሩፋት የፈለገ ሰው በረመዳን ለመስጠት ብሎ ቢያስቀድም ችግር የለው። ማዘግየት ግን አይቻልም። አሽረል አዋኺር ብሎ ማዘግየትም አይቻልም። በል እንደው አንዳንዴ ሰዎች የሚቸገሩት በሻዕባን በረጀብ ከሆነ በሻዕባን በረጀብ መስጠቱ በረመዳን ከመስጠት ይበልጣል። ብዙ ሰዎች የሚራቡት የሚቸገሩት ከረመዳን ውጪ ከሆነ በዛ ወር መስጠት ይቻላል። እስከ 2 ዓመት አስቀድሞ ማውጣትም ይቻላል። ከጨመረ ታስተካክላል፣ ምንም ችግር የለም። هذا وبالله التوفيق። ሰዓቱ ጠባብ ስለሆነ ከዚህ በላይ ማውራት አይቻልም። የተቀሩ ነገሮች ካሉ በቀጣይ ቀናት በጥያቄ መልኩ የሚመለሱ ይሆናል። ከመኖሪያ ቤት ውጪ ሌላ ቤት አለኝ፣ ለልጆች ንብረት ይሆናል፣ ቢቸግረኝም እሸጠዋለሁ ብዬ የገዛሁት ዘካ አለበት? ከተነየተ ከተወሰነ ሸጠዋለሁ ተብሎ ከተወሰነበት ጊዜ ጀምሮ ተቆጥሮ ዓመት ሲሞላው ዘካ ይወጅብበታል። ልጠቀመው እችላለሁ፣ ለልጆቼም ሊሆን ይችላል፣ ልሸጠውም እችላለሁ ከተባለ ግን ልሸጠው ተብሎ ቁርጥ ተደርጎ ከተወሰነበት ጊዜ ጀምሮ ዓመት ሲሞላው እንጂ ዘካ አይወጅበትም። በመሰረቱ ዘካ የሚወጅበው ለማሳደግ ለማንቀሳቀስ ተብሎ የተያዘ ንብረት ላይ ነው። ቤት ለኔም ለልጆቼም ሊሆን ይችላል። ካስፈለገ ግን ወደፊት ልሸጠው እችላለሁ ከተባለ እችላለሁ የሚለው ተቀርቶ ሸጠዋለሁ የተባለበት ቀን ላይ ዓመት ሲሞላው ዘካ ይወጅበታል። ሰላም አለይኩም።